ያኔ እነዚህ ወንድሞቻችን ሰማዕትነት በተቀበሉ ጊዜ ብዙ ሰው አላመነም ነበር። ኋላ ግን እኔ በጆሮ የሰማሁት አንድ ሕፃን ልጅ ኤርትራዊ ሕፃን ልጅ ነው። ገና እድሜዎቹ በ14 በ15 አካባቢ ያለ ልጅ ነው እና እሱ እነዚህ ወንድሞቻችን ግማሾቹ በሰይፍ ሲመተሩ፣ ግማሾቹ በጥይት ሲገደሉ ይሄ የ14 ዓመት ልጅ ነበረ፣ ኤርትራዊ ነው እና ይሄ ኤርትራዊ መጨረሻ ላይ ምስክርነት ሰጠ። የሰጠው ምስክርነት ለማን ነው? ለቢቢሲ ነው። አሁንም ዜናውን ብትፈልጉት ልታገኙ ትችላላችሁ፣ ጉግል ብታደርጉት። ምንድነው የተናገረው? ልጅ ስለሆንኩኝ ወደ ኋላ አደረጉኝ። እነዚህ የተገደሉትን ወንድሞች በሙሉ ግን መጀመሪያ ምርጫ አስቀምጠውላቸው ነበር አለ። ያስቀመጡላቸው ምርጫ ምንድን ነው? ወይ እስልምናን ተቀበሉ አሊያም በሰይፍ ትገደላላችሁ፣ ምረጡ ብለው ምርጫ ሰጥተዋቸዋል። እነዚህ ግን ክቡራን ወንድሞቻችን ምንን መረጡ? አንድ በቃ ማዕተባችንንም አንበጥስም፣ ክርስቶስንም አንክደውም፣ ክርስትናችንንም አንተውም ብለው ሰማዕትነትን ተቀብሏል። ይሄ እንግዲህ ማን ይናገር የነበረ ነው አይደል? ማን ያርዳ የቀበረ ነው። እግዚአብሔር ሊያፈራርድ ቢቢሲ ላይ ሳይቀር ይሄ ነገር ተዘግቧል። የሰማዕታት ታሪክ ብቻ አይደለም፣ ሕያው ምስክር ነው። ተጨባጭ የሆነ ማስረጃ አለው። በክርስቶስም የሚነግዱላውን በክርስቶስም ሰይፍ ቢመጣ የሚቀበል ይመስላችኋል? በእርግጥ እግዚአብሔር በየዘመኑ ምስክሮች አሉት። በየዘመኑ ሰማዕታትን አያጣም። እስቲ እኛ ጥቂቱን መከራ ታገሰናል። ዛሬ ትንሹን ነገር እኮ መታገስ አቅቶናል። ጥቂቱን ነገር፣ እነሱ ግን መራራ ሞትን ታገሱ። ይሄ ተረት አይደለም። ቁርጡ ሲመጣ ግን በቃ አንገት ሰጥቷለን። ቁርጡ ሲመጣ፣ ወሳኙ ጊዜ ሲመጣ አንገት ሰጡ። ግን ቀላል አይደለም። ሰማዕትነት አንደኛ የማንን ፈቃድ ይጠይቃል? የእግዚአብሔር ፈቃድ። ሁለተኛው ደግሞ የማን ፈቃድ? አንተ ራስህ ካልፈቀድህ እግዚአብሔር የግድ ሰማዕት አያደርግህም። በእኛም በዘመናችን አንድ ሰው ሰማዕትነትን ለመቀበል ዝግጁ ከሆነ እጁ ላይ ያለ ሰማዕትነትን መቀበል። የዚህን ዓለም ጣዕም በእውነት ምን ማድረግ ነው? መናቅ ነው። ዴማሳዊ መንገድን አሻፈረኝ ማለት ነው። ይሄ አሁን ሰማዕታትን እንድናከብራቸው ዓለምን መናቅ ቀላል እንደ ዴማስ ቅዱስ ጳውሎስን ጥሎ እንዲኮበልል ያደረገው የዓለም ፍቅር ነው። አሁን አንድ ሰው ክርስቲያን እንዳይሆን ፍሬ እንዳያፈራ በዚህ ዓለም ላይ እንቅፋት የሚሆንበት አንዱ ጉዳይ ምንድን ነው ማለት ነው? የዚህ ዓለም ሀሳብ ነው። ሰማዕታት ግን ሰማዕትነታቸው የሚጀምረው ያ ፍጹም ተጋድሎ አንገትን እስከ መስጠት በእሳት እስከ መንደድ እስከ ስደት የሚያደርሳቸው የመጀመሪያው ምንድን ነው? የዚህን ዓለም ጣዕም በእውነት መናቀም። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ምንድን ነው ያላቸው ክርስቶስ? እንደናንተ በግፍ ሰማዕትነትን የሚቀበሉ ወንድሞቻችሁ ሌሎች ባሪያዎቼ አሉ። የእነሱ ቁጥር እስኪፈጸም ምን አድርጉ? ታገሱ። የተከበራችሁ የሁሉ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በቤተክርስቲያን ስም እንደምን አመሻችሁ። አሜን። በቸርነት በምሕረት የሚሰበስበን ቅዱስ የሆነ ቃሉን የሚያስተምረን የአባቶቻችን የቅዱሳን አምላክ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ የተመሰገነ ይሁን። አምላካችን ሁሉ እግዚአብሔር ከሰማዕታት ሁሉ ረድኤት በረከት ሁላችንንም ያሳትፈን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ እርሱ በወደደ በፈቀደ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ቁጥር 35 ላይ የተናገረውን ቃል መሰረት አድርገን እንማማራለን ማለት ነው። ሮሜ ምዕራፍ 8 ቁጥር 35 ላይ ምን የሚል ቃል እናገኛለን? ከክርስቶስ ፍቅር ማን ይለየናል ይላል። ከክርስቶስ ፍቅር ማን ይለየናል? እንግዲህ ከክርስቶስ ፍቅር ማን ይለየናል ተብለን ብንጠየቅኛ የሚለየንን ነገር አናጣም አይደለም? ምን እየለየን እንደው አሁን ይሄ ጥያቄ እንግዲህ ቅዱስ ጳውሎስ
ይጠይቃል። ከዚያ በኋላ ምንድን ነው የሚለየን ይልና ሊለዩን የሚችሉ ነገሮችን ያነሳና ብዙ ሰማዕታትን ብዙ ቅዱሳንን ግን የትኛውም አይነት ስደት መከራ ከክርስቶስ ፍቅር እንዳለያቸው ይናገራል። በዋናነት ግን ይሄ ቃል ሲነገር አሁን ብዙ ጊዜ የቤተክርስቲያን ትምህርት የቅዱሳት መጽሐፍ ትምህርት ሲሰጥ ችግር እየሆነ የመጣው በሰባኪያንም በተሰባኪያንም ዘንድ ምንድን ነው ቃሉ ሲነገር ወይም አንድ ታሪክ ሲተረክ ከማን ሕይወት ውጭ አድርገን ነው የምናስበው? ከኛ አይደለም። የማይጨበጥ የማይዳሰስ ወይም ይሄ ኢማጂነሪ የሚባል ምናባዊ አድርገን እንስለዋለን። እንደዚህ አድርገን ብንስለው ደግሞ በእኛም ዘመን ደግሞ እንዲህ አይነት ነገሮች ሲፈጸሙ እናያለን። አሁን እኛ ለምሳሌ ከክርስቶስ ፍቅር ማን ይለየናል ተብሎ እኛ ብለን ብንጠይቅ ምን እንደሚለየን እናውቃለን አይደል? እኛ እንደው ቀላል ነገር እኮ ነው ዛሬ እኛ የሚለየን። ለምሳሌ ደዌ የሚለየው ሰው አለ አይደለም? ከክርስቶስ ፍቅር ደዌ የሚለየው አለ፣ ምቾትም ደግሞ የሚለየው አለ። ማጣት ብቻ ሳይሆን ማግኘትም የሚለየው አለ አይደለም? መታመን ብቻ ሳይሆን ጤና ራሱ የሚለየው ሰው አለ ከክርስቶስ ፍቅር። እንደው መውደቅ ብቻ አይደለም መነሳትም ማግኘትም፣ እነዚህ ነገሮች ሁሉ ከክርስቶስ ፍቅር የሚለዩት ብዙ ሰው አለ። እንደው አንዳንድ ጊዜ ሁሉ ነገር ሲሞላልን ሲሳካልን እነዚህ የሚሞሉልን የሚሳኩልን ነገሮች ከክርስቶስ ፍቅር ሲለዩን ነው የምናየው። እንደገና ደግሞ አያድርስ እኮ አይደለም። አንዳንድ ጊዜ አሁን ደዌ ከክርስቶስ ፍቅር የሚለየው አለ እኮ አይደለም? ሲታመም እግዚአብሔርን እያመሰገነ እያመለከ ኑሮ መጨረሻ ላይ ሲታመም ህመሙ ደዌው ከክርስቶስ ፍቅር የሚለየው አለ። ማጣት ደግሞ ከክርስቶስ ፍቅር የሚለየው አለ። መራቆት ከክርስቶስ ፍቅር የሚለየው አለ። መገለል በሰዎች ዘንድ መገለል ከክርስቶስ ፍቅር የሚለየው አለ። መራብ ልክ ኤሳው እኔ የተራብኩኝ ለእኔ ብኩርናዬ ምንድን ነው ብሎ እንደተናገረው ረሃብ ሁሉ ከክርስቶስ ፍቅር የሚለየው አለ። አሁን እኛ ጥቃቅን ነገሮች ከክርስቶስ ፍቅር ሲለዩን ነው የሚታየው። አባቶቻችን ሰማዕታት የምንላቸው አባቶቻችን ቅዱሳን ግን ከክርስቶስ ፍቅር ሊለያቸው ለመጣው አስቸጋሪ ከባዱ ስቃይ የመለሱት መልስ ምንድን ነው? ከክርስቶስ ፍቅር የሚለየን ነገር ምንድን ነው? ስለዚህ ከክርስቶስ ፍቅር የሚለየን ምንድን ነው የሚለው በአጭሩ በማን ለማን የተሰጠ ምላሽ ነው? በቅዱሳን ሰማዕታት ለአላውያን ነገስታት የተሰጠ መልስ ነው። እንግዲህ ከክርስቶስ ፍቅር የሚለየን ማን ነው ይልና ምን ይላል? መከራ ነውን ይላል። መከራ ነውን? ጭንቀት ነውን? ስደት ነውን? ራብ ነውን? ራቁትነት ነውን? ፍርሃት ነውን? ወይስ ሰይፍ ነውን ይላል። አሁን እነዚህ ከላይ የጠቀስናቸው ነገሮች ሰውን ከማን ፍቅር ይለዩታል? ከክርስቶስ ፍቅር ይለዩታል። ቅዱስ ጳውሎስ ግን የሚናገረው ምንድን ነው? ብዙ ሰማዕታትንም ወክሎ በብዙ ሰማዕታት ቦታ ሆኖ እነዚህ ከላይ የተዘረዘሩት ነገሮች በሙሉ እኛን ከክርስቶስ ፍቅር ሊለዩን አይችሉም ይላል። አሁን ስለ ሰማዕታት እንዲነገር ያስፈለገበት ትልቁ ምክንያት ምንድን ነው? እኛ ነው ከጥቂቱ ፈተና ከጥቂቱ መከራ አንስቶ እስከ ሰይፍ ድረስ ምንም አይነት ነገር ቢመጣ ከክርስቶስ ፍቅር የሚለየን ምንድን ነው ብለን እኛም እንድንጠይቅ ያደርገናል። አሁን ስለ ሰማዕታት እኮ እንዲነገር ያስፈለገበት ትልቁ ምክንያት ምንድን ነው? እኛም የቅዱሳን ሰማዕታትን መንገድ እንድንከተለው ነው። እነርሱን ሰይፍ፣ ራብ፣ ችግር፣ ቸነፈር፣ ስቃይ፣ ገጸ አላውያን የአላውያን የነገስታት ፊት ቁጣቸው ሁሉ ከክርስቶስ ፍቅር እንዳለያቸው እኛም ምንም ነገር ከክርስቶስ ፍቅር እንዳይለየን እንዴት መጽናት እንደሚገባን የሚያስተምረን የመጽሐፍ ቅዱስ ትምህርታችን ነው። የሰማዕታትን ሕይወት ተመልከቱ የተባለበት ምክንያት ትልቁ ያ ነው። አሁን ሰማዕትነት ሲባል ተመልከቱ ብዙ ትርጓሜ ሊኖረው ይችላል። በአጭር ቋንቋ ግን ሰማዕትነት ስንል ምስክርነት ማለት ነው። እንግዲህ ሰማዒ ማለት ምስክር ማለት ነው። ሰማዕት ስንል ምስክሮች ማለት ነው። ሰማዕታትም ስንል ምስክሮች የብዙ ምስክሮች ማለት ነው። ምስክሮች የሚለውን ቃል እንግዲህ ስንመለከት በአንደበት ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ ከማስተማር ከመናገር ከመመስከር አንስቶ የመጨረሻው ይሄ ሱፕሪም ኮንፍሊክት የሚባለው ወይም ደግሞ ፍጹም ተጋድሎ እስከሚባለው አንገትን ለሰይፍ እስከ መስጠት ይሄ ራስን ለፍልጠት እስከ መስጠት ሰውነትን ለተለያዩ ጸዋተ መከራዎች አሳልፎ መስጠት ይሄ ሰማዕትነት ይባላል። ስለዚህ ሰማዕትነት የምንለው ከአንደበት ምስክርነት አንስቶ ስለ ጌታችን ስለ ኢየሱስ ክርስቶስ በሰይፍ እስከ መታረድ፣ በሰይፍ እስከ መከለል፣ በድንጋይ እስከ መወገር፣ በመጋዝ እስከ መተርተር፣ ወደ ጉድጓድ እስከ መወርወር፣
በዘመናችን ደግሞ እንደምናየው ግንባርን ለጥይት እስከ መስጠት መድረስን ያጠቃልላል። ሰማዕትነትን የምንለው ይህንን ነው። አሁን ሰማዕትነት ሲባል ጉዳዩ እዚህ በአንደበት ሲነገር ቀላል ሊመስል ይችላል። ጥፊም ይከብዳል አይደለም? አንገትን ለሰይፍ መስጠት አይደለም? ግንባርን ለጥይት መስጠት አይደለም? በሰይፍ እንደው ወይም ደግሞ በመጋዝ መተርተር፣ በጥፊ መመታት እንኳን በጣም ይከብዳል። መዋረድ ስለ ክርስቶስ አሁን አንድ ክርስቲያን ለምሳሌ በአንድ ወቅት ላይ ካስታወሳችሁ ለምሳሌ አንዳንድ ክርስቲያኖች ወገኖቻችን ከስራ እስከ መባረር ደርሰው ነበር አይደል? አንድን ክርስቲያናዊ የሆነ ተግባርን በመቃወማቸው ምክንያት ማለት ነው። አሁን ከስራ የሚባረሩ ክርስቲያኖች ምንድን ነው የሚሰማቸው? አሁን ከስራ መባረር በሰይፍ ከመመተር አንጻር ስናየው እኮ በጣም ቀላሉ ነገር ነው አይደለም? አሁን ተመልከቱ እንግዲህ እንኳን በሰይፍ መመተር አይደለም፣ በመጋዝ መተርተር አይደለም፣ ወደ ጉድጓድ መወርወር አይደለም፣ ግንባርን ለጥይት መስጠት አይደለም፣ ከስራ መባረር እንኳን ምን ያህል ይከብዳል? በጥፊ መመታት ምን ያህል ይከብዳል? መገለል ምን ያህል ይከብዳል? አይደለም ጥይት ምራቅ እንኳን ፊታችን ላይ ሲተፋ እንዴት ነው የሚከብደው? ተመልከቱ። ክርስቲያን ተብሎ መገለል እንኳን በጣም ከባድ ነው። አንገት መስጠትማ ሌላ ጉዳይ ነው። ግንባር መስጠትማ ሌላ ጉዳይ ነው። በመጋዝ መተርተርማ ሌላ ጉዳይ ነው። ስለዚህ ሰማዕትነት ማለት ትርጉሙ በጣም ታላቅ ነው። ነገር ግን በአጭር ቋንቋ ከአንደበት ምስክርነት አንስቶ አንገትን ለክርስቶስ እስከ መስጠት፣ ግንባርን ለክርስቶስ እስከ መስጠት፣ በመጋዝ እስከ መተርተር፣ እስከ መገረብ የሚደርስ ታላቅ ተጋድሎ ነው። ቅዱሳት መጽሐፍት ይህንን ያስተምሩናል። አሁን ከምናውቀው ለምሳሌ ውዳሴ ማርያም ያው እንደግማለን አይደለም? የሐሙስ ውዳሴ ማርያም ላይ አንድ የምናገኘው ቃል አለ አይደለም? የቅዱሳን ሰማዕታትን ተጋድሎ ቅዱስ ኤፍሬም የገለጠበት አንድ ቃል አለ። ምን የሚል ነው? ሰማዕታት የዚህን ዓለም ጣዕም በእውነት ናቁ ይላል። አሁን እንግዲህ ሰማዕታት የዚህን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ ይላል። አሁን እዚህ ጋር የሰማዕትነትን ትርጉም ውዳሴ ማርያም አስቀመጠልን። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ ይላል። ስለዚህ አንዱ የሰማዕትነት ክብር፣ አንዱ የሰማዕትነት መገለጫ ምንድን ነው ማለት ነው? የዚህን ዓለም ጣዕም በእውነት መናቅ ነው። አሁን የዚህን ዓለም ጣዕም በእውነት መናቅ ይሄ ምን ይባላል? ሰማዕትነት ይባላል። ሰማዕትነት መሆኑን የምናውቀው የምንረዳው እኛ ዛሬ የዓለም ጣዕም ሊለቀን አልቻለም አይደለም? ነው አይደለም? እውነት ሐሰት? የዚህ ዓለም ጣዕም እኮ ሊለቀን አልቻለም። ክርስቲያን ከሆንን በኋላ ከቆረብን በኋላ ንስሐ ከገባን በኋላ ከተቀደስን በኋላ ክርስቲያኖች ተብለን ከተጠራን በኋላ እኮ እንደገና ወደ ኃጢአት የሚያጨማልቀን የዚህ ዓለም ጣዕም ነው አይደል እንዴ? የዚህ ዓለም ጣዕም ነው። ስለዚህ ሰማዕትነት የሚጀምረው የዚህን ዓለም ጣዕም በመናቅ ነው። ይሄ በአንዳንድ ሊቃውንት ዘንድ ምን ይባላል? ነጭ ሰማዕትነት ይባላል። ነጭ ሰማዕትነት ማለት ምን ማለት ነው? ደም ሳያፈሱ የዚህን ዓለም ጣዕም ምን ማድረግ ነው? መናቅ ነው። የዚህን ዓለም ጣዕም መናቅ አንዱ የሰማዕትነት ገጽታ ነው። ምን አይነት ሰማዕትነት ይባላል? ነጭ ሰማዕትነት። ደም አይፈስም፣ ነገር ግን የዚህን ዓለም ጣዕም በእውነት ይንቃሉ። ለምንድን ነው የዚህን ዓለም ጣዕም በእውነት የሚንቁት? ለኃጢአት ሁሉ መግቢያ በር ስለሆነ ነው። ሰው የዚህ ዓለም ጣዕም ከጠፋለት እኮ ራሱን ለሰማዕትነት ያዘጋጃል፣ ለክርስቶስም ራሱን አሳልፎ ይሰጣል። እንደው ቀላል ምሳሌዎችን እናንሳ ለዚህ። አሁን የቅዱስ ኤፍሬም ንግግርን ትንሽ አስፋፍተን ነው። ለምሳሌ ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 12 ቁጥር 2 ላይ ስታነቡ ምን የሚል ቃል አስቀምጦልናል? ሮሜ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንጂ ይላል፣ ይህንን ዓለም አትምሰሉ ይላል። ይህንን ዓለም ምን አታድርጉ? እንደውም በደንብ አድርጎ ማዳመጥ ያስፈልጋል ክርስቲያኖች። አሁን እኔና እናንተ የዚህን ዓለም ጣዕም በእውነት መናቅ አልቻለም። እንደውም በዚህ ዓለም ኃጢአት ውስጥ እያንከባለለ 10 ጊዜ የሚጥለን ከዚህ ዓለም ፍቅር እንዳንላቀቅ የሚያደርገን ፍቅር ዓለም የዓለም ፍቅር ነው። ሰማዕታት ግን ሰማዕትነታቸው የሚጀምረው ያ ፍጹም ተጋድሎ አንገትን እስከ መስጠት፣ በመጋዝ እስከ መተርተር፣ ግንባራቸውን ለልዩ ልዩ መሳሪያዎች እስከ መስጠት፣ በእሳት እስከ መንደድ፣ እስከ ስደት የሚያደርሳቸው የመጀመሪያው ምንድን ነው? የዚህን ዓለም ጣዕም በእውነት መናቀም። ምን አለ ሐዋርያው? ይህንን ዓለም አትምሰሉ አለ በአጭር ቋንቋ። እስቲ አሁን ይህንን ቃል በደንብ መርምሩት። አሁን ከቤተ ክርስቲያናችን ጋር ሙግት የገቡ ከቤተ ክርስቲያን በአፋ ያሉ ሰዎች እኮ የዚህ ቃል እኮ ተቃውሞ ነው። ይህንን ዓለም አትምሰሉ አለ መጽሐፍ ቅዱስ። ይህንን ዓለም አትምሰሉ የሚለው ምን ነው ብለን የምንጠይቅ ከሆነ ይህንን ዓለም እንድንንቅ ያስተምረናል።
ለምሳሌ ሰዎች የእግዚአብሔርን ቃል ሰምተው ፍሬ እንዳያፈሩ እንቅፋት ከሚሆኑባቸው ጉዳዮች መካከል አንዱ ምንድን ነው? የዚህ ዓለም ጣዕም እኮ ነው። የዘሪውን ምሳሌ አስታወሳችሁ? የማቴዎስ ወንጌል ምዕራፍ 13 ላይ ስታነቡ ዘሪ ዘሩን ሊዘራ ወጣ፣ አንዳንዱም ሲዘራ በመንገድ ዳር ወደቀ፣ ወፎች መጥተው በሉት። አንዳንዱ ደግሞ ምን አይነት ላይ ወደቀ? ጭንጫማ መሬት ላይ ወደቀ አይደለም? ከዚያ በኋላ በቀለ፣ ነገር ግን ስር ስላልነበረው ወዲያው ጠወለገ። ሌላኛው ደግሞ እሾሃማ መሬት ላይ ወደቀ፣ አደግኩ ሲል እሾህ ወጣና አነቀው። የመጨረሻው ደግሞ ምን አይነት መሬት ላይ ወደቀ? አሁን የምናውቀው ነው። መልካም መሬት ላይ ወደቀ። አንዱ 30 ሌላው 60 ሌላኛው 100 ፍሬ አፈራ። ጆሮ ያለው ቢኖር ይስማ አለ ክርስቶስ። ይህንን ከዚያ በኋላ ለቅዱሳን ደቀ መዛሙርቱ ሲተረጉምላቸው ካስታወሳችሁ በጭንጫም በመንገድ ዳር የወደቀው ምን አይነት ሰዎች ናቸው? እነዚህ በስሜት የሚሰሙ ሰዎች። የእግዚአብሔር ቃል ሲነገር በስሜት የሚሰሙ ሰዎች በመንገድ ዳር መሬት ተመሰሉ። ሁለተኛው እሾሃማ መሬት ነው። እሾሃማ መሬት የተባለው ምንድን ነው? አንድ ሰው አለ ራሱ ክርስቶስ ነው የተረጎመው ይህንን። የእግዚአብሔርን ቃል ከሰማ በኋላ ፍሬ አፈራለሁ ሲል፣ ወደ ክርስትናው እሳባለሁ ሲል አለ የዚህ ዓለም ሐሳብና ምኞት ወጥቶ ምን ያደርገዋል? ያንቀዋል። የዚህ ዓለም ምን አሁን አንድ ሰው ክርስቲያን እንዳይሆን ፍሬ እንዳያፈራ በዚህ ዓለም ላይ እንቅፋት የሚሆንበት አንዱ ጉዳይ ምንድን ነው ማለት ነው? የዚህ ዓለም ሐሳብ ነው። ትካዝ ዓለም ይባላል። የዚህ ዓለም ሐሳብና ምኞት አቤት ስንቱን አንከባሏል መሰላችሁ? ስንቱን ከክብር አዋርዷል። ለሐዋርያነት ሰው ከተጠራ በኋላ ወንጌል እንዲያስተምር ከተጠራ በኋላ እግዚአብሔርን እንዲያመሰግን ከተጠራ በኋላ በክህነት እንዲያገለግል ከተጠራ በኋላ ክርስቲያን ሆኖ እንዲኖር ከተጠራ በኋላ ከዚያ ታላቅ ተራራ ከዚያ ታላቅ ሰገነት አንከባሎ ታች የሚጥለው ምንድን ነው? የዚህ ዓለም ሐሳብ ነው። ሰማዕታት የዚችን ዓለም ጣዕም በእውነት ናቁ የተባለው ዓለምን መናቅ ራሱ ምንድን ነው? እንደ ቀላል እንዳናየው ሰማዕት ነው። የዚህ ዓለም ሐሳብ ምኞት ምን ያደርገዋል? ያንቀዋል። ከዚያ ፍሬ እንዳያፈራ ያደርገዋል። ይህንም በተግባር ስናይ ከማን ታያላችሁ? ዴማስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ስታነቡ ምን የሚል ቃል ተጽፏል? ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ ምን አለው? ሁለተኛ ጢሞቴዎስ ምዕራፍ 4 ላይ በቶሎ ወደ እኔ እንድትመጣ ትጋ፣ ዴማስ የአሁኑን ዓለም ወዶ ምን አድርጎኛልና። የአሁኑን ዓለም ዴማስ መውደዱ የዚህን ዓለም ይህንን ዓለም መውደዱ ከማለየው ማለት ነው። እንደው ሰማዕትነት ሲባል ተመልከቱ። በእኛም በዘመናችን አንድ ሰው ሰማዕትነትን ለመቀበል ዝግጁ ከሆነ እጁ ላይ ያለ ሰማዕትነትን መቀበል። የዚህን ዓለም ጣዕም በእውነት ምን ማድረግ ነው? መናቅ ነው። ዴማሳዊ መንገድን አሻፈረኝ ማለት ነው። ይሄ አሁን ሰማዕታትን እንድናከብራቸው ዓለምን መናቅ ቀላል እንደ ዴማስ ቅዱስ ጳውሎስን ጥሎ እንዲኮበልል ያደረገው የዓለም ፍቅር ነው። የዓለም ፍቅር ነው። ዴማስ የዚህን ዓለም ወዶ ትቶኛል። ሌላ ቃል እናስቀምጥ። አንደኛ ዮሐንስ ምዕራፍ 2 ላይ አሁን ዛሬማ በክርስቶስ ስም በወንጌል ስም በመጽሐፍ ቅዱስ ስም አሁን ብዙ ሰው ከዓለም ጋር እየተጣበቀ ደግሞ ምን ይላል? ክርስቲያን ነኝ፣ ክርስቶስ ነፃ አውጥ። ግን ክርስቶስ ያስተማረን ትምህርት ምንድን ነው? ይህንን ዓለም ምን እንድናደርግ ነው? እንድንንቅ ነው። እንዲህ ይላል ቅዱስ ዮሐንስ። ዓለማዊነት ራሱ ምን ማለት እንደሆነ በገለጸበት የመጽሐፍ ቅዱስ ክፍል ምን ይላል? እዚያ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ እንዲህ ብሎ ይናገራል። ዓለምን በዓለም ያለውንም አትውደዱ ይላል። ተመልከቱ። ዓለምን ወይም በዓለም ያሉትን። አሁን ይህ ቃል ግልጽ አይደለም? እንደው በእውነት ይህንን የእግዚአብሔርን ቃል ለመስማት መሰቀቅ የለብንም። እንደው ተመልከቱ። እንደው ቢያንስ እንደው ሰማዕትነት እንኳን መቀበል ቢያቅተን ሰማዕትነት የተቀበሉትን ሰማዕታትን ማክበር እንዴት ያቅተናል እንዴ? በዓለማችን ላይ ድል የነሱ ሰዎችን የምናከብራቸው እኮ እኛ ድል መንሳት ስላቃተን ነው። ሰይጣንና ሰራዊቱን ዓለምን ድል የነሱ ሰማዕታትን ማክበር እንዴት ያቅተናል? እንዴት ያቅተናል? በእውነት ምን አለ ቅዱስ ዮሐንስ? ዓለምን ወይም በዓለም ያሉትን አትውደዱ። እንግዲህ መጀመሪያ በዓለም ያሉትን አትውደዱ ማለት በአጭር ቋንቋ ምን ማለት ነው? ዓለምን ናቁ። ዓለምን ወይም በዓለም ያሉትን አትውደዱ ይልና በዓለም ያለው እርሱ የሥጋ ምኞት፣ የዓይን አምሮት፣ በገንዘብም ስለመመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የእግዚአብሔር ፍቅር በውስጡ የለም ይላል።
አሁን ገብቷቸዋል። ዓለማዊነት አሁን ሴኩላሪዝም ተብሏል። ዓለማዊነት ምን ማለት ነው? ዓለማዊነት ማለት እንደው ዘረዘረልን እኮ ቅዱስ ጳውሎስ አይደለም በዓለም ያለው እርሱ ምንድን ነው ያለ? የሥጋ ምኞት፣ የዓይን የሥጋ ምኞት፣ የዓይን አምሮት፣ በገንዘብ መመካት፣ ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የእግዚአብሔር ፍቅር በውስጡ የለም አለና ቀጥሎ ምን አለ? ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ቃል የሚጠብቁ ግን ለዘላለም ይኖራሉ ብሎ ተናገረ። ስለዚህ አሁን ተረድታችኋል። ቅዱስ ኤፍሬም ምንድን ነው ያለው? ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ። ስለዚህ ሰማዕትነት ከምን ይጀምራል ማለት ነው? ከነጭ ሰማዕትነት፣ የዚህን ዓለም ጣዕም በእውነት በመናቅ። የዚህን ዓለም ጣዕም ሰው ካልናቀ እኮ እንዴት ራሱን ለሰማዕትነት ሊያዘጋጅ ይችላል? አሁን ቅድም ወንድማችን ሲናገር እንደው ያኔ እነዚህ ወንድሞቻችን ሰማዕትነት በተቀበሉ ጊዜ ብዙ ሰው አላመነም ነበር። ኋላ ግን በጆሮ የሰማሁት አንድ ሕፃን ልጅ ኤርትራዊ ሕፃን ልጅ ነው። ገና እድሜዎቹ በ14 በ15 አካባቢ ያለ ልጅ ነው እና እሱ እነዚህ ወንድሞቻችን ግማሾቹ በሰይፍ ሲመተሩ፣ ግማሾቹ በጥይት ሲገደሉ ይሄ የ14 ዓመት ልጅ ነበረ። ኤርትራዊ ነው እና ይሄ ኤርትራዊ መጨረሻ ላይ ምስክርነት ሰጠ። የሰጠው ምስክርነት ለማን ነው? ለቢቢሲ ነው። አሁንም ዜናውን ብትፈልጉት ልታገኙ ትችላላችሁ፣ ጉግል ብታደርጉት። ምንድን ነው የተናገረው? ልጅ ስለሆንኩኝ ወደኋላ አደረጉኝ። እነዚህ የተገደሉትን ወንድሞች በሙሉ ግን መጀመሪያ ምርጫ አስቀምጠውላቸው ነበር አለ። ያስቀመጡላቸው ምርጫ ምንድን ነው? ወይ እስልምናን ተቀበሉ አሊያም በሰይፍ ትገደላላችሁ፣ ምረጡ ብለው ምርጫ ሰጥተዋቸዋል አለ። እነዚህ ግን እንደው ክቡራን ወንድሞቻችን ምንን መረጡ? አንድ ማዕተባችንንም አንበጥስም፣ ክርስቶስንም አንክደውም፣ ክርስትናችንንም አንተውም ብለው ሰማዕትነትን ተቀብለዋል። ይሄ እንግዲህ ማን ይናገር የነበረ ነው አይደል? ማን ያርዳ የቀበረ ነው። እግዚአብሔር ሊያፈራርድ ቢቢሲ ላይ ሳይቀር ይሄ ነገር ተዘግቧል። አሁን አንዳንዱ እንደው አይ ዝም ብለው ነገር እንዴ የጠላታችን የኢትዮጵያ ቤተ ክርስቲያን ልጆች ሲሉ አልነበረም? ፈልጉት ዛሬ የጠላታችን የኢትዮጵያ ቤተ ክርስቲያን ልጆች፣ የመስቀሉ ተከታዮች። እንግዲህ በዛ ሰዓት እነዚህ ወንድሞቻችን ወዲያው ከልቡናቸው ላይ ምን ጠፍቶላቸዋል ማለት ነው? እርግጠኛ ሆነን አንድ ነገር መናገር እንችላለን። የዓለም ፍቅር ጠፍቶላቸዋል። ለሰማዕትነት የሚያስጨክነው ያ ነው። ሰማዕታት የዚችን ዓለም ጣዕም በእውነት ነቁ። ቀጥሎ ምን አለ? ደማቸውንም ስለ እግዚአብሔር አፈሰሱ። ሰማዕታት ደማቸውን ያፈሰሱት ስለማን ነው? ስለ እግዚአብሔር ነው፣ ስለ ክርስቶስ ነው። እንደው ከጥንት ጀምሮ ተመልከቱ፣ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቅዱሳን ሰማዕታት አስተምሯል። አባቶቻችን ቅዱሳን ሐዋርያት ስለ ሰማዕታት አስተምረዋል። ቅዱሳን ነቢያትም ስለ ሰማዕታት አስተምረዋል። ደማቸውንም ስለ እግዚአብሔር አፈሰሱ። ቅዱስ እስጢፋኖስ በድንጋይ ተወግሮ ደሙ ፈሶ በግፍ የተገደለው ስለማን ነው? ስለ ክርስቶስ እኮ ነው። እንደው መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 7 ቁጥር 58 ላይ ግልጥ ተደርጎ አልተቀመጠልንም? ክርስቲያኖች መጽሐፍ ቅዱስ የቅዱስ እስጢፋኖስን ታሪክ ለምን የከተበልን ይመስለናል? ለምን የነገረን ይመስለናል? እንግዲህ ቅዱስ እስጢፋኖስ የቤተ ክርስቲያን መምህራን እንደሚናገሩት ሰማዕትነትን በተቀበለበት ጊዜ ዕድሜው ገና 17 ዓመት ነበረ። የ17 ዓመት ልጅ እኮ ዛሬ አልብሱኝ አንተ ርሱኝ ነው የሚለው፣ ትምህርት ቤት ውሰዱኝ ነው የሚለው። ቅዱስ እስጢፋኖስ በ17 ዓመቱ 8000 ክርስቲያኖችን ስለመራ፣ እውነትን ስለተናገረ፣ ስለ ክርስቶስ ስለመሰከረ በድንጋይ ተወግሮ ለመሞት በቃ። እዚያው የሐዋርያት ሥራ ምዕራፍ 7 ላይ አንብቡት። በድንጋይ ወገሩት ይላል። እሱ ግን እጆቹን ዘርግቶ ምን ይል ነበር? ጌታ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ የእነዚህንም ሰዎች ኃጢአት አድርገህ አትቁጠርባቸው። አሁን የቅዱስ እስጢፋኖስን እንደው ታሪክ ስናነብ ምንድን ነው የሚሰማል? እንደው እኮ ተመልከቱ። አሁን ይሄ ደግሞ አንድ ሰው በጥይት ቢመታ እኮ ጥይት ወዲያው ምን ያደርገዋል? ይገላግለዋል። ድንጋይ ግን አስባችሁታል? እላዩ ላይ የድንጋይ ናዳ። ምንድን ነው ክሱ? ለሰማይ ደጅ ለእግዚአብሔር ልጅ አበጀ። ኖ ሰማያት ተከፍተው የእግዚአብሔርን ክብር ኢየሱስ ክርስቶስንም በአብ ቀኝ ሆኖ አየዋለሁ አለ። እንግዲህ ጆሮአቸውን ደፈኑ ይላል አይደል? አሁን እስቲ ቅዱስ እስጢፋኖስ አሁን አጭበርብሮ ነው? ቀጥፎ ነው? አታሎ ነው? የሰው ገንዘብ ነክቶ ነው? ወደ ሰው ሚስት ገብቶ ነው? ይሄ ሁሉ ግፍ የደረሰበት እውነት ስለተናገረ ነው። ሌላ ምንም አይደለም። ለምን ኢየሱስ ክርስቶስ አምላክ ነው አልክ? ሰማያት ተከፈቱ ለምን አልክ? የእግዚአብሔርን ክብር ኢየሱስ ክርስቶስንም በአብ ቀኝ ቆሞ አየዋለሁ ብለህ ለምን ተናገርክ?
ብለው ነው በድንጋይ ወግረው የገደሉት ቅዱስ እስጢፋኖስን። ደማቸውንም ስለ እግዚአብሔር ምን አደረጉ? አፈሰሱ። አሁን እኛ ስለ ቅዱሳን ሐዋርያት ብዙ አናስተምርም። አሁን ብዙ ቦታ ይነገራል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ሐዋርያት በቁጥር ስንት ነበሩ? 12። ከ12ቱ መካከል የተሰወረው ሐዋርያ ማን ነው? ቅዱስ ዮሐንስ ወንጌላዊ። ስንት ቀሩ? 11። በይሁዳ ቦታ የተተካው ማን ነው? ቅዱስ ማትያስ። ቅዱስ ማትያስ ከተተካ በኋላ ቅዱስ ማትያስ ረጅም ዘመን ወንጌል አስተምሮ በእርጅና ምክንያት አለፈ። ብዙ መከራን ተቀብሎ ማለት ነው። ስንት ቀሩ? 10። 10ሩም ያለፉት ይገርማቸዋል በሰማዕትነት። 10ሩም አስባችሁታል? እንግዲህ እናንተ አስሉት። ከ12ቱ ሐዋርያት መካከል 10ሩ ያለፉት በሰማዕትነት ነው። ቅዱስ ጴጥሮስ ምን ሆነ? ቁልቁል ተሰቀለ። ቅዱስ እንድርያስ በኤክስ ምልክት ተሰቀለ። ቅዱስ ቶማስ ሰውነቱን ምን አድርገው ገፈው፣ ቆዳውን ተልትለው፣ ጨው ነስንሰው፣ ከከብት ጭራ አስረው፣ ከተማ ለከተማ እየጎተቱት እንደ ወንጀለኛ ገደሉት። ቅዱስ ቶማስ ሁሉም ሐዋርያት። ቅዱስ ያዕቆብ ሄሮድስ ምን አደረገው ይላል? አንገቱን አስቆረጠው ይላል። የሐዋርያት ሥራ ላይ አንብቡ። ከኢየሩሳሌም ሳይወጣ በኢየሩሳሌም አንገቱን አስቆረጠው። ሐዋርያት ይህን ሁሉ መከራ የተቀበሉት ስለምንድን ነው? ስለ ክርስቶስ ነው። ደማቸውንም ስለ እግዚአብሔር አፈሰሱ። የስንቱን ተናግረን እንጂ ቅዱስ ጳውሎስ በኔሮን ቄሳር ዘመነ መንግስት እንግዲህ ቫቲካን ውስጥ ሮም ቅዱስ ጳውሎስ አንገቱ የተሰዋበት ቦታ ዛሬም ይጎበኛል። የሰማዕታት ታሪክ ብቻ አይደለም፣ ሕያው ምስክር ነው። ተጨባጭ የሆነ ማስረጃ አለው። አስታወሳችሁ? እዚያ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ የሚያሳዝን ቃል ይናገራል። ትዝ ካላችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና። አሁን ክርስቲያኖች እሺ፣ ቅዱስ ጳውሎስ ስለ ክርስቶስ አንገቱ ተሰዋ። እኛ ምን ሰውተናል ነው ጥያቄው። ምን ሰውተናል? ምን አድርገናል? ስለ ክርስቶስ ሰማዕታት ይነገር፣ ስለ ክርስቶስ ሰማዕታት ይሰማ፣ ስለ ክርስቶስ ሰማዕታት እንስማ የሚባለው ለማጥቅም ነው። አሁን ቅዱስ ጳውሎስን አንተ አመሰገንከው አላመሰገንከው፣ ቅዱስ ጳውሎስ የምትጨምርለት ነገር አለ? ብትሰድበው ብትነቅፈውስ የምትቀንስበት ነገር አለ? ስለ ቅዱስ ጳውሎስ ብትሰማ ግን የቅዱስ ጳውሎስ በረከት ያድርባል። ስለ ቅዱስ ጳውሎስ ብትሰማ ግን የቅዱስ ጳውሎስን ተጋድሎ አንተም እንድትፈጽም ያግዛል። ስለ ቅድስት አርሴማ ብንሰማ፣ ስለ እነ ቅድስት ክርስቶስ ሰምራ ብንሰማ፣ ስለ ቅድስት ወለተ ጴጥሮስ ብንሰማ፣ ስለ እነ ቅድስት ፌቨን ብንሰማ፣ ስለ እነ ቅድስት ሮመና ብንሰማ ራስ እንሆናለን እንጂ ጅራት አንሆንም እኮ። የእነዚህን የቅዱሳን ሰማዕታት ታሪክ ስንሰማ አሁን መልሱልኝ፣ ክርስቶስ ይሸፈንብናል ወይስ ይገለጥልናል? ክርስቶስ በእውነት አሁን ስለ ሰማዕታት መስማት ነው ክርስቶስን የሚሸፍነው? በእውነት ስንት አጭበርባሪ በክርስቶስ የሚያጭበረብር በበዛበት ዓለም አሁን ስንት ሰው በክርስቶስ ስም ስንት ሰው ተጭበርብሯል። በማን ስም አልኩ? አሁን ዓለም እያጭበረበረ ያለው በማን ስም ነው? ነው አይደለም እንዴ? በክርስቶስ ስም እኮ ነው ሰው እያጭበረበረ ያለው። ቢበላ በክርስቶስ ስም፣ ቢያታልል በክርስቶስ ስም፣ ቢቀጥፍ በክርስቶስ ስም። ቅዱሳን ሰማዕታት ግን በክርስቶስ ስም አልቀጠፉ፣ በክርስቶስ ስም አላታለሉም፣ በክርስቶስ ስም አልዋሹም፣ በክርስቶስ ስም ሞቱ። ቅዱሳን ሰማዕታት በክርስቶስ ስም ተጋደሉ። ቅዱሳን ሰማዕታት ስለ ክርስቶስ ስም ሞቱ። ቅዱሳን ሰማዕታት ይኸው ከቅዱሳን ሐዋርያት መካከል እኮ 10ሩ በሰማዕትነት አለፉ። ያ ክቡር ቅዱስ ጴጥሮስ በስተርጅናው አዋርደው ቁልቁል ሰቀሉት። ያ ቅዱስ ጳውሎስ በሰይፍ ቆረጡት። ስለዚህ ምን አለ? በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና መልካሙን ገድል ተጋድያለሁ፣ ሩጫውን ፈጽሜያለሁ፣ ሃይማኖትን ጠብቄያለሁ፣ ለወደፊትም የጽድቅ አክሊል ተዘጋጅ። ቅዱስ ጳውሎስ ሰማዕትነትን እየተቀበለ እንደሆነ ተናግሮ ሁሉንም የሰማዕትነት አይነቶች ጠብቆ ሳለ ተናግሮ በቃ እኔ ድኛለሁ ግን አላለም። ምን አለ? ለወደፊትም የጽድቅ አክሊል። መቼ ነው የጽድቅ አክሊል ተዘጋጅቶልኛል ያለው? ለወደፊት። አልተመጻደቀም። አቤት የኛ ዛሬ መመጻደቅ!
አሁን ተመልከቱ፣ የሁሉ እኮ እንደው በክርስቶስ ስም የሚነግዱላውን በክርስቶስ ስም ሰይፍ ቢመጣ የሚቀበል ይመስላችኋል? በእርግጥ እግዚአብሔር በየዘመኑ ምስክሮች አሉት። በየዘመኑ ሰማዕታትን አያጣም። እኛ ያልጠበቅናቸው እነዚህ አሁን ወንድሞቻችን እንግዲህ የዛሬ ስንት ዓመት ሰማዕትነትን ሲቀበሉ እንግዲህ ምስክርነት ተሰጠ። መጀመሪያ ምን እንደተጠየቁ ምርጫ እንደቀረበላቸው እንዲህ ስታዩቸው እኮ እንደው በእውነት እንዲህ በሰው ሰውኛ ሲታዩ እኮ ምንድን ነው የሚመስሉት? እኛ ወይ ወመኔ ልንላቸው እንችላለን። እንደዛ ነው ቁርጡ ሲመጣ ግን በቃ አንገት ሰጥቷለን። ቁርጡ ሲመጣ ወሳኙ ጊዜ ሲመጣ አንገት ሰጡ። ግን ቀላል አይደለም። ሰማዕትነት አንደኛ የማንን ፈቃድ ይጠይቃል? የእግዚአብሔር ፈቃድ። ሁለተኛው ደግሞ የማን ፈቃድ? አንተ ራስህ ካልፈቀድክ እግዚአብሔር የግድ ሰማዕት አያደርግህም። ሰማዕትነትን ለመቀበል የእግዚአብሔር ፈቃድ ሲደመር የማን ፈቃድ? የራስ ፈቃድ ያስፈልጋል። ሰው ፓሲቭ አይደለም። እግዚአብሔር እየገፋ ዝም ብሎ ሰማዕትነት ውስጥ ግን የራስን ፈቃድ ይጠይቃል። እነ ቅዱስ እስጢፋኖስ ወደው ፈቅደው ነው ሰማዕት። ያው ቅዱስ ጳውሎስ በመስዋዕት እንደሚደረግ የኔ ሕይወት ይሰዋል፣ መልካሙን ገድል ተጋድያለሁ፣ ሩጫውን ፈጽሜያለሁ፣ ሃይማኖትን ጠብቄያለሁ፣ ለወደፊት የጽድቅ አክሊል ተዘጋጅቶልኛል። ያንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ለእኔ ብቻ ደግሞ አይደለም የኔን መንገድ ለሚከተሉትም ጭምር ነዋል። ስለዚህ ተመልከቱ፣ ሰማዕታት የዚህን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያትም መራራ ሞትን ታገሱ ነው የሚለው። ስለዚህ ትዕግስትም ምንድን ነው? ሰማዕትነት ነው። ስለ መንግሥተ ሰማያት መራራ ሞትን ታገሱ። መራራ ሞት ምንድን ነው? እዚህ ጋር እንደው አሁን ቅዱስ ኤፍሬም መራራ ሞት ብሎ የገለጠው ምንን ይመስላችኋል? ሰማዕትነት ነው። ስለዚህ ሰማዕትነት ምንድን ነው? መራራ ሞት ይባላል። የመረረ ሞት። ለምንድን ነው የመረረው ሞት የተባለው? ሰማዕትነት ተሰቃይተ ነው የምታልፈው። አንገት እየተገዘገዘ አስባችሁታል? አናት እየተቀጠቀጠ ሰውነት ምን እየሆነ ሰውነታችን እየተቆራረጠ እያየክ ሕዋሳቶችን እየቆራረጡ እንግዲህ ዛሬ አለ። ክርስቲያኖችን ከአናብስት ጋር ያታግሉበት የነበረው ስፍራ ዛሬም አለ፣ ይጎበኛል። እንዴ በቃ በዚህ ልክ ነው ሰማዕትነትን የተቀበሉት። ስለ መንግሥተ ሰማያት መራራ ሞትን ምን አደረጉ? ስለዚህ ይሄ አሁን የቅዱስ ኤፍሬም ንግግር ለእኔና ለእናንተ የሚያስተምረን ምንድን ነው? እስቲ እኛ ጥቂቱን መከራ ታግሰናል ወይ? ዛሬ ትንሹን ነገር እኮ መታገስ አቅቶናል እኛ ጥቂቱን ነገር። እነሱ ግን መራራ ሞትን ታገሱ። ይሄ ተረት ተረት አይደለም። ቅዱሳን እነ ቅዱስ እስጢፋኖስ እነ ቅዱስ ጴጥሮስ ይኸው ከ12 ሐዋርያት መካከል እኮ 10ሩን አነሳን። የነቢዩ ኢሳያስን መጨረሻ ታውቁታላችሁ። ነቢዩ ኢሳያስን እኮ በምንድን ነው የገደሉት? በመጋዝ ተርትረው ነው የገደሉት። አስባችሁታል? አሁን በመጋዝ መተርተር አስባችሁታል? እንደው አንዳንድ ጊዜ ሰው አይደለም እንጨቱን እንኳን በመጋዝ ስንተረትር እጄን ቢያገኘኝስ ብላችሁ ስላችሁ ታውቃላችሁ ወይ? እንጨት ሲቆርጡ እጃቸውን ያገኛቸውን ሰዎች አይታችኋል? እንግዲህ ሰውን እንደ እንጨት በመጋዝ ሲተረትሩ አስቡት ምን ያህል ከባድ እንደሆነ። ነቢዩ ኢሳያስ ለምንድን ነው በመጋዝ የተተረተረው? ስለ ክርስቶስ ነው። ነቢዩ ኤርሚያስን ምን ውስጥ ነው የወረወሩት? ጉድጓድ ውስጥ። እዛ ይላል እኮ ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ስታነቡ፣ አሁን አንዳንድ ሰው ተረት ተረት ይመስሏል። ዕብራውያን ምዕራፍ 11 ከቁጥር 34 ጀምራችሁ ስታነቡ ምን ይላል? ዕብራውያን ምዕራፍ 11 ቁጥር 34 ጀምሮ እንግዲህ ምን እላለሁ ስለ ጌዲዮንና ስለ ባርቅ ስለ ሶምሶንም ስለ ዮፍታሔም ስለ ዳዊትና ስለ ሳሙኤልም እንዳልተርክ ጊዜ ያጥርብኛል። ምን ያጥርብኛል? አሁን እኔ እንኳን እቺን ተናግሬ እናንተ ይደክማችኋል ብዬ እየሰጋው እኮ ነው። ጊዜ ያጥርብኛል አለና ምን አለ? እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የአናብስትን አፍ ዘጉ፣ በሰይፍ ስለት ተከለሉ፣ በመጋዝ ተሰነጠቁ፣ ወደ ጉድጓድ ተወረወሩ። ይህ ዓለም አልተገባቸውምና ፍርኩታ ለፍርኩታ ዋሻ ለዋሻ ተንከራተቱ። አንዱት ያው ገድል ነው አይደለም? ገድል ነው አይደለም? እየሰማችሁ ነው? ምንድን ነው ይሄ? ይኸውላችሁ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የአናብስትን አፍ ዘጉ፣ ከሰይፍ ስለት አመለጡ፣ በመጋዝ ተተረተሩ፣ በሰይፍ ተከለሉ። ይህ ዓለም አልተገባቸውምና። አሁን መጽሐፍ ቅዱስ እየደጋገመ ምን እንደሚል እያያችሁ ነው። እንግዲህ የሰማዕትነት መነሻው ምንን መናቅ ነው ማለት ነው። ግድ የለም እኛ አልናቅንም፣ ግን ለናቁት እንደው ቢያንስ ምን እናድርግ? አንድ አባት ቢያንስ የሚለውን ቋንቋ አልወደውም ብለዋል። እኔ ደግሞ ይመጣብኛል፣ ምን ላድርግ እንግዲህ
ለማነጻጸር እንደው ዓለምን መናቅ ባንችል ዓለምን የናቁትን ማክበር አይገባም? ምንድን ነው ያለው? ሁሉን እያጡ አላያችሁ? ሁሉን እያጡ መከራን እየተቀበሉ ዋሻ ለዋሻ ምድረ በዳ ለምድረ በዳ ተንከራተቱ። ሁሉን ያጡት እንዴት ነው? ወደው ፈቅደው ነው። ስለዚህ ስለ ክርስቶስ ብሎ ሁሉን ማጣት ምንድን ነው? ይሄ ደግሞ ምን ይባላል መሰላችሁ? ሊቃውንቱ አረንጓዴ ሰማዕትነት ይሉታል። አረንጓዴ ሰማዕትነት ማለት ምን ማለት ነው? ስለ ክርስቶስ ሁሉን ማጣት፣ ሕዋሳትን መቆጣጠር፣ በጾም በጸሎት ጸንቶ ኃጢአትን መቃወም። ይሄ ምን ይባላል? አረንጓዴ ሰማዕትነት። በዚህ ዘመንም እኮ አሁን የነ ቅዱስ እስጢፋኖስ የነዚህ ወንድሞቻችን የነ ቅዱስ ጳውሎስ ሰማዕትነት ምን አይነት ሰማዕትነት ነው? ይሄ ቀይ ሰማዕትነት ነው። ቀይ ሰማዕትነት ራሱ ስሙ ራሱ እንደሚጠቁመው ምናቸው ፈሷል? ደማቸው ፈሷል። ዓለምን መናቅ ደግሞ አለ። ይኸው ያለ ምክንያት እንደው አንዳንድ ጊዜ እኔ እንደው በመድኃኔዓለም ነው አሁን ሰዎች የእነ አቡነ ተክለ ሃይማኖትን ታሪክ ያራክሳሉ። እነ አቡነ ተክለ ሃይማኖትም ሰማዕታት ናቸው። ደማቸው አልፈሰሰም። ነገር ግን ይህንን ዓለም ንቀው ምን ሆነዋል? ሰማዕትነትን ይህንን ዓለም በመናቅ ይህንን ዓለም በመተው ይኸው ሁሉን እያጡ አለ። ሁሉን እያጡ በሚለው ውስጥ እኮ ምን አለ መሰላችሁ? ሚስት ትተዋል፣ ባል ትተዋል፣ የዚህን ዓለም ሀብት ንብረት ትተዋል፣ የዚህን ዓለም ክብር ዝና ትተዋል። አሁን እኛ ችለናል? እውነትን እስቲ እንነጋገር፣ ችለናል? እንደው ቢያንስ ግን እንደው ደገምኩት አሁን የምላደርገው እንደው ድል የነሱትን እነዚህን ሰማዕታትን ግን ከመቦዘን እግዚአብሔር ይሰውረን። ሰው ራሱ መፈጸም እንደው ቢያቅተው የፈጸሙትን ማክበር እንዴት ያቅተዋል? እናንተ እንዲህ ይላል ቅዱስ ጳውሎስ እዚህ ፊልጵስዩስ መልእክቱ ምዕራፍ 3 ላይ በጣም የሚያሳዝን ቃል ይናገራል። ነገር ግን ይላል ስለ ክርስቶስ ይላል። ፊልጵስዩስ ምዕራፍ 3 ላይ አንብቡት። ምን ይላል? ለእኔ ይላል ረብ የነበረውን ሁሉ ስለ ክርስቶስ ሁሉን ትቻለሁ ይላል። ለእኔ ምን የነበረውን ረብ የነበረውን ጥቅም የነበረውን ለክርስቶስ ብዬ ምን አድርጌዋለሁ? ለእኔ ግን ምን ነበረው? ረብ ነበረው፣ ጥቅም ነበረው። ስለ ክርስቶስ ግን ብዬ ትቼዋለሁ። አሁን ቅዱስ ጳውሎስ ሚስት አግብተዋል? ንገሩኝ። አግብተዋል? አላገባም። ቅዱስ ዮሐንስ ወንጌላዊ ሚስት አግብተዋል? አላገባም። በድንግልና ነው እነዚህ አባቶቻችን ጸንተው የኖሩት። መጥምቁ ዮሐንስ ሚስት አግብተዋል? አላገባም። እነ ቅዱስ ኤልያስ በብሉይ ኪዳን አላገቡም። ሚስት የተውት ግን ስለማን ነው? እንደው ጥያቄ ልጠይቃችሁ፣ ፍላጎቱ ሳይኖራቸው ቀርቶ ነው ወይ? ነው አይደለም እኮ። ፍላጎታቸውን ግን ስለ ክርስቶስ አሸነፉት። የሚገርማችሁ በዚህ ዓለም ላይ በፍልስፍና ተስበው የማያገቡ አሉ። በፍልስፍና ተስበው ብዙ ፈላስፎች አያገቡም። የማያገቡት ግን ለምንድን ነው? ሴትን በመጥላት ነው። ማለት ስለ ሴት ያላቸው ፍልስፍና ትክክል ስላልሆነ ነው። እነ ቅዱስ ዮሐንስ መጥምቅ፣ እነ ካህኑ መልከጼዴቅ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ኤልያስ፣ እነ ቅዱስ ዮሐንስ ወንጌላዊ፣ እነዚህ ግን ከሴት ርቀው የኖሩት ሴትን ንቀው ነው። ጋብቻን የተዉት ለምንድን ነው? ጋብቻን የተዉት ስለማን ነው? በቃ ክርስቶስን ለማገልገል ተዉት። እንዴ መጥምቁ ዮሐንስ እኮ ሊቅ እኮ ነበር። በዚህ ዓለም እኮ ልኑር ቢል እኮ እንጀራውን በደንብ አድርጎ ማብሰል ይችል ነበር። ግን ተው፣ ይህን ዓለም ተወና የት ኖረ? በምድረ በዳ ኖረ ሕይወቱን በሙሉ። ቅዱስ ኤልያስ በተራራ ያድር ነበር። ክርስቶስ በአዲስ ኪዳን ያስተማረውን ትምህርት እነሱ በኦሪትም በአዲስም ኖረው ተረጎሙት በሕይወት። ስለዚህ ሰማዕትነት ማለት ቀላል አይደለም። ይኸው ቅዱስ ጳውሎስ ስለ ሰማዕታት መሰከረ። ጥቂት ሁለት ነገሮች እናንሳና ትምህርት እናጠቃል። ሰማዕታት ያስፈርዳሉ። ችን ላንሳና ላጠቃል። ሰማዕታት ያስፈርዳሉ። እግዚአብሔር በሰጣቸው ክብር ደግሞ በዚህ ዓለም ላይ እየተከናወነ ያለውን ነገር እግዚአብሔር በገለጠላቸው ልክ ያውቃሉ። ግፈኞች በዚህ ዓለም ላይ እንዳሉ፣ ገዳዮች በዚህ ዓለም ላይ እንዳሉ፣ አራጆች በዚህ ዓለም ላይ እንዳሉ ያውቃሉ ቅዱሳን ሰማዕታት። አንድ ቃል እናንሳ፣ የምታውቁትን ትምህርት እናጠቃል። የዮሐንስ ራእይ፣ በነገራችሁ ላይ የዮሐንስ ራእይ ማለት በደንብ ብታነቡት፣ በእውነት አንብቡት፣ ክብረ ቅዱሳን ማለት ነው። የዮሐንስ ራእይ ምንድን ነው? እንዴት ለሚለው እናንተ ጊዜ ሰጥታችሁ የዮሐንስ ራእይን አንብቡ። ራሱ የዮሐንስ ራእይ የምን መጽሐፍ ተብሎ ነው የሚታወቀው?
የድል ነሾች መጽሐፍ ነው የሚለው። እየደጋገመ ምን የሚል ቃል አለ? ዮሐንስ ራእይ ላይ ደጋግሞ የምታገኙት ቃል አለ። እንደ አዝማች አሁን ውዳሴ ማርያም ላይ ሰዓሊ ለነ ቅድስት የሚል አለ አይደል? አዝማች። የዮሐንስ ራእይ አዝማች ምን ይመስላችኋል? ድል የነሳው ይላል። ስለ እነሱ ነው የሚናገረው። በእውነት አንብቡት። እኔ አንዳንዴ በጣም ያሳፍራል። እንደው እውነቴን ነው የምልህ። ስንክሳር ማለት ነው የዮሐንስ ራእይ። ቅዱሳን ሰማዕታት ከክርስቶስ ጋር ያላቸውን ግንኙነት ነው የሚያሳየው። አንዱን እናንብብ። የዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ ቅዱስ ዮሐንስ ወንጌላዊ እንዲህ ብሎ ይናገራል። እንዲህ ይላል። እሱን ላንብብ፣ ትምህርት እናጠቃለን። እንዲህ ይላል ራእይ ምዕራፍ 6 ቁጥር 9 ላይ አምስተኛውንም ማኅተም በፈታ ጊዜ ይላል። ይሄ ማለት በአጭር ቋንቋ በመንግስተ ሰማያት ማኅተም አለ ማለት አይደለም። አምስተኛውንም ማኅተም በፈታ ጊዜ ምን ማለት ነው? ምስጢር በተገለጠ ጊዜ ማለት ነው። አምስተኛውንም ማኅተም በፈታ ጊዜ ማለት ምን ማለት ነው? ትምህርቱን በደንብ ሰምታችኋል። ግን ይህን ዓለም መናቅ ምንድን ነው? የዚህን ዓለም ጣዕም መናቅ፣ የዚህን ዓለም ገንዘብ፣ የዚህን ዓለም ክብር መናቅ ምንድን ነው? እንደው አንድ ይቅርታ፣ አንድ ማቴዎስ ምዕራፍ 19 ላይ ያስታወሳችሁ? ማቴዎስ ምዕራፍ 19 ለአንዳንዱ እኮ ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ ቅዱስ ባስልዮስ እንዲህ አለ ተብሎ ይነገረዋል። ለማይሰማ ወንጌል ሳይሰማ እንዴት ቅዱስ ዮሐንስ አፈወርቅ ትጠቅስለታለህ? ቅዱስ ዮሐንስ አፈወርቅ እኮ የሚጠቀሰው ለማን ነው? ለአማኞች ነው። በቅዱስ ዮሐንስ አፈወርቅ መንገድ ላሉ። ወንጌል መይሰማ መጀመሪያ ያስተባብላል እኮ ዛሬም። ማቴዎስ ምዕራፍ 19 ላይ ይህንን መንኖ ጥሪት፣ የዚህን ዓለም ሀብት፣ የዚህን ዓለም ንብረት እኛ ናቁ አልተባልንም። ተዉት፣ እሱ የእኛ ነገር ተከድኖ ይምሰል፣ የዚህ ዓለም ነገር። አንድ ሰው መጣና ማቴዎስ 19 ላይ ምን ብሎ ጠየቀው? ክርስቶስን ካስታወሳችሁ፣ መምህሮ የዘላለምን ሕይወት እንድወርስ ምን መልካም ነገር ላድርግ አለው። ስለ መልካም ነገር ለምን ትጠይቀኛለህ? ወደ ሕይወት መግባት ብትወድ ግን ትእዛዛትን ጠብቅ አለው። የትኞቹን አለው? ዘረዘረለት፣ ታሪኩን ላሳጠረው። ከዚያ ይሄ ሰው ምን ብሎ ነበር ታስታውሳላችሁ? ይህንንማ ከልጅነቴ ጀምሬ ጠብቄ ያለው እንግዲህ የሚጎርለኝ ምንድን ነው አለው። ምን ነበር ክርስቶስ ያለው ቀጥሎ ታስታውሳላችሁ? ሁሉን ትተህ ምን አድርገኝ? ሁሉን ትተህ በሰማያት ምን ታገኛለህ? መዝገብ ታገኛለህ። አሁን ሁሉን ትቶ መከተል ቀላል ነው? እስቲ ንገሩኝ፣ ቀላል ነው? ለእናንተ ቀላል ነው መሰለኝ። ሁሉን ትቶ ክርስቶስን መከተል ቀላል ነው እንዴ? 50 ብር መተው ቀላል አይደለም እኮ ዛሬ። ተውት፣ ሁሉን ትቶ መከተል እንዴት? የእኛን አሳይ። የተለያዩ ምክንያቶች እና ሁሉን ትተህ ተከተለኝ። ይሄ ሰው ምን ይላል? ባለጠጋ ነበረና እያዘነ ሄደ አለ። ደነገጠ ይህን ቃል ሲናገረው። አሁን ወዲያውን ምን ነበር ያለው ጌታችን? እውነት እውነት እላችኋለሁ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ ጌታችን አስተማር። ይህን ሲሰሙ ደቀ መዛሙርቱ ደነገጡ። እንዲህ ከሆነማ ማን ሊድን ነው አሉ። ማን ሊድን ነው? ከዚያ በኋላ ፈራ ተባ እያለ ቅዱስ ጴጥሮስ ምን ብሎ ጠየቀው ታስታውስ? ይሄ በእግዚአብሔር ዘንድ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይቻላል ብሎ ክርስቶስ ተናገረ። ከዚያ እንግዲህ በቅዱስ ጴጥሮስ በኩል ጥያቄ ጠየቁ። የሁሉም ጥያቄ ስለነበረ ቅዱስ ጴጥሮስ አቀረበው ጥያቄውን። ምን ነበር ያለው? እንግዲህ እኛ ሁሉን ትተን ተከተልን፣ እንግዲህ ምን እናገኝ ይሆን አሉት። አሁን እኛ የምንፈልገው ምን የሚለውን ቃል ነው? ሁሉን ትተን። እሺ ሁሉን ትተው ክርስቶስን የተከተሉ አሉ ወይስ የሉ? አሉ የሉ? ሁሉን ትቶ መከተል ምንድን ነው? ሁሉን ትቶ ምንድን ነው መከተል? ምንድን ነው? አሁን ህሊናችን እንዲሰፋ ነው። በጣም ሰማዕትነት ዘርፈ ብዙ ነው። ቤተ ክርስቲያን ብዙ ሰማዕታት ልጆች ነው ያሏት። ሁሉን ትተው የተከተሉ የዚህን ዓለም ሀብትና ንብረት ምን ያደረጉ? የናቁ፣ ክርስቶስን የመሰሉ። እንደው እኛ በእውነት እንደው እኮ ተናግረን አንጨርስም። እውነት ጊዜ ያጥርብናል። ነቢዩ ዳንኤልን ዳንኤል ምዕራፍ 5 ላይ አስታወሰ። ሽልማትን ከህልም ተርጉማል ሲባል እኔ አልፈልግም። ሁለተኛ ነገሥት ምዕራፍ 5 ላይ ነቢዩ ኤልሳ ያ ንዕማን የተባለ ሰው ወርቅና ብርንካ እኔ አልፈልግም። አሁን እኛ እንላለን ተዋን በል ችግር የለውም ቅር አይበላችሁ እንላለን ወይ አንልም? ይሄው ግን አሳዩን፣ ሁሉን ንቀው አሳዩን። ሁሉን ትተን ተከተልን፣ እንግዲህ ምን እናገኝ ይሆን አሉት። እናንተማ ሁሉን ትታችሁ የተከተላችሁን በዳግመኛ ልደት የሰው ልጅ ለፍርድ በሚመጣበት ጊዜ በዚህ ዓለም ላይ ልትፈርዱ በ12ቱ የእስራኤል ዙፋን ላይ ምን ታደርጋላችሁ? ትቀመጣላችሁ አለና ስለ ስሜም ብሎ ሚስትን የተወ አይደለም አላለም ክርስቶስ? ምንን የተወ?
ሚስትን የናቀ አላለም። ሚስትን ምን ያደረገ? ምን እያለው ነው ግን የሚተው? ምን እያለው? ፍላጎቱ እያለው ፍላጎቱን ያሸነፈ ማለት ነው። ያሸነፈ ማለት ነው። በዚህ ላጠናቀቅ ትምህርቱን። ሚስትን ሀብት ንብረትን የተወ በመንግስተ ሰማያት 100 እጥፍ ይቀበላል። ስለዚህ ሰማዕትነት ዘርፈ ብዙ ነው። ይሄን ለአንብብ ትምህርት እናጠቃል። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሠዊያ በታች አየው። ምን የሆኑትን? ፈጸምን ትምህርታችንን። ምን የሆኑትን? የሰዎች ነፍሳት ከመሠዊያ በታች አየው። ስለዚህ ደማቸው ከንቱ አልቀረም ማለት ነው። ከዚያ ምን ይላል? በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? አሁን የት ነው ያሉት? የት ነው የሚያያቸው ቅዱስ ዮሐንስ? በሰማይ አይደለም? እሱ ያለው የት ነው? በፍጥሞ ደሴት። ምን ሲያደርጉ ነው ያያቸው? እየጮሁ። ምን ብለው ሲጮሁ? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? የት በሚኖሩት ላይ? ስለዚህ መራቀቁን እንተውና እኛ ከቅዱሳን ሰማዕታት ከቅዱስ ጊዮርጊስ፣ ከቅዱስ እስጢፋኖስ እልፍ አእላፍ ከሆኑ ብዙ ሰማዕታት ጋር የቃል ኪዳን ግንኙነት አለን ወይስ የለንም? አለን የለንም? እነሱ እኛን ያውቁናል አያውቁንም? እንደው በማርያም መልሱ። ያውቁናል አያውቁንም? እኛስ እናውቃቸዋለን፣ እነሱም ያውቁናል። ይሄው በምድር በሚኖሩት ላይ እስከ መቼ አትበቀልም? እስከ መቼ አትፈርድም? ብለው ጮሁ ይልና ምን ይላል? ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እግዚአብሔር እንዲያከብሯቸዋል። እኛም ዛሬ የምናከብራቸው ለእያንዳንዳቸው ነጭ ምንድን ነው? ንጽህና ቅድስና ነው። ልብስ በመጽሐፍ ቅዱስ ምንድን ነው? ጸጋ ነው፣ ክብር ነው። እግዚአብሔር ጸጋን ክብር ሰጣቸው። ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ጥቂት ዘመን እንዲያርፉ ተባለላቸው ይላል። በዚህ እናጠቃል። ይህንን ይዘው አንዳንድ ሊቃውንት የዓለም ፍጻሜ የሚሆነው የማን ቁጥር ሲፈጸም ነው? መልሱችን በደንብ ሊገባን ይገባል። የማን ቁጥር ሲፈጸም ነው? ምንድን ነው? ፍረድ አሉት አይደለም? ምንድን ነው ያላቸው ክርስቶስ? እንደናንተ በግፍ ሰማዕትነትን የሚቀበሉ ወንድሞቻችሁ ሌሎች ባሪያዎቼ አሉ። የእነሱ ቁጥር እስኪፈጸም ምን አድርጉ? ታገሱ። ምናቸው እስኪፈጸም? ምን ማለት ነው? የሚሰጠን ትርጉም ለኛው የዓለም ፍጻሜ መቼ ነው ማለት ነው? የሰማዕታት ቁጥር ምን ሲሆን ነው? ሲፈጸም የዓለም ፍጻሜ ነው። ይህን ወቅ እዚያ ይገርማችኋል። እዚያ ራዕይ ምዕራፍ 18 ቁጥር 20 ላይ ሄዳችሁ ስታነቡ እዚህ ጋር ፈርድላችኋለሁ ጥቂት ዘመን ቆዩ ተባለ አይደለም? ራዕይ ምዕራፍ 18 ቁጥር 20 ላይ ምን ይላል? እናንተ ነቢያት፣ ሐዋርያት፣ የተገደላችሁ ነቢያትም ሆይ ደስ ይበላችሁ እግዚአብሔር ፈርዶላችኋልና ይላል። ፈረደላቸው ማለት ነው። ስለዚህ የትምህርታችን መነሻ ምን ነበረ? ከክርስቶስ ፍቅር ማን? ከክርስቶስ ፍቅር ማን? ቅዱሳን ሰማዕታትን ሰይፍ ከክርስቶስ ፍቅር ለያቸው? አለያቸው። መጋዝ ለያቸው? አለያቸው። ስደት ለያቸው? አለያቸው። ማጣት ለያቸው? ታዲያ ክርስቲያኖች በዚህ ዘመን እኔና እናንተ ጥቂቱ ነገር ለምን ከክርስቶስ ፍቅር ይለየናል ነው ጥያቄ። እነሱን ሰይፍ ከክርስቶስ ፍቅር ካለያቸው፣ ስደት ካለያቸው፣ መራቆት ካለያቸው፣ በዚህ ዓለም ላይ መዋረድ ከክርስቶስ ፍቅር ካለያቸው፣ የአላውያን ፊት ካለያቸው፣ እኛን ጥቃቅኑ ነገር ከክርስቶስ ፍቅር ለምን ይለየናል? ጥጋብስ ቢሆን ለምን ይለየናል? ማግኘትስ ቢሆን ለምን ይለየናል? ስኬትስ ቢሆን ለምን ይለየናል? አምላካችን ኢየሱስ ክርስቶስ ከእርሱ ፍቅር ተለይተን ከመኖር ይሰውረን። በሰማነው ቃል ለመጠቀም ያብቃን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን።